ሀገሮትን እድሜዎትን እና በቤተክርስቲያኒቷ ትምህርት እስከምን ደረጃ እንደደረሱ የት እንደተማሩ ከፊደል ገበታ ጀምሮ እስከ ከፍተኛው የእውቀት ደረጃ ድረስ ቤት እውቀት እንዳገኙ እስቲ ያጫውቱን አባታችን። መልካም እንግዲህ ያው ተወልጄ ያደግኩት ሰሜን ወሎ አካባቢ ነው። እድሜ ለትምህርት ሲደርስ የ8 ዓመት ልጅ እንደሆንኩ ነው ወደ ትምህርት ቤት ወላጆች እንግዲህ ቄስ ትምህርት ቤት ያስገቡኝ። ሰሜን ወሎ የት አባታችን? ሰሜን ወሎ መቄት አካባቢ ነው። መቄት አካባቢ የሚባል ነው። ያው እንዳልኩ ለትምህርት 8 ዓመት ሲሞላኝ ነው የቄስ ትምህርት ቤት የገባሁት። ከዛ ውዳሴ ማርያም ቁጥር፣ አንቀጸ ብርሃን፣ መልካ ማርያም፣ መልካ ኢየሱስ ከተማርኩ በኋላ ዜማ ቤት ነው የገባሁት። መጀመሪያው ቅድስት ቤተክርስቲያን ትምህርቶቿ ድንቅና ውብ የሆኑ እንግዲህ ሀብት አሏት ለሚጠቀምበት ነው እና ዜማ ቤት ባህር ዳር ሰላም አርጉ ማርያም የሚባል አካባቢ ነው። እንግዲህ ምንድነው ውዳሴ ማርያም ዜማ፣ መስተጋብ፣ ሰለስት አርያም ክስተትና ምዕራፍ ጸመድጓ ትምህርቶችን እዛ ተማርኩኝ። ከዛ በኋላ ምንድነው የሆነው ቅኔ ቤት ደሴ መድኃኔዓለም ከታዋቂው ሊቅ የቅኔ መድበል ከሚባሉት የንታ ዓለሙ እሳቸው የመጀመሪያ ቅኔን በመማር ተቀኘሁ ማለት ነው። ያው ቅኔ በመሰረቱ እንግዲህ መብሰል ስላለበት ለሁለተኛ ጊዜ ወደ ባህር ዳር በማቅናት ሽንብጥ ሚካኤል ከሚገኙት አሁን በሕይወት አሉ የንታ መንግስቱ ከእርሳቸው ሁለተኛ ቅኔ ተቀኘሁ ማለት ነው። ያው እንደምታውቀው ዘመዴ። ከዛ በኋላ አቋቋም ቤት ገባው። ደንቢያ ነው አቋቋም የተማርኩት በመዘዋወር። ያው አቋቋም ትምህርት ከአንድ መምህር አይደለም የተማርኩት፣ 3-4 መምህራኖች ናቸው። አዘዞ ተክለ ሃይማኖት፣ ቆላ ድባ ሚካኤል፣ ጨዋሂት ስላሴ፣ ቸንከር ተክለ ሃይማኖት፣ እንደዚህ ስፋንቅራ ኪዳነ ምሕረት የሚባሉ ብዙዎች ናቸው። እዛ እንግዲህ በመዘዋወር የአቋቋም ትምህርቶችን በብቃት ከነየት ባህላቸው በመወሰን አድራሽ በመሆን ባታ ገብቼ የአቋቋም መምህር ሆኛለሁ ማለት ነው። ከዛ በኋላ እንግዲህ እዛው ደንቢያ በሰሜን ጎንደር ውስጥ ወደ ቸንከር ተክለ ሃይማኖት አካባቢ በመሄድ የአቋቋም ጉባኤ ወንበር በመትከል ከ160 ተማሪ በላይ በተለይ በዚህ በአብይ ጾም እንግዲህ አስተምር ነበር ማለት ነው ለተወሰነ ጊዜ። አይዞኝ። ከዚያ ወደ አዲስ አበባ መጡ። አዲስ አበባ ለተሻለ ስራ ለተሻለ እድል ከመምጣቱም በፊት ቅድም ተነጋግረናል። የተማሪዎቹም የመምህራኑም የህዝቡም አኗኗር ተማሪዎችን የሚያኖር ቀለብም ስለጠፋ ያው እንግዲህ ወደ አዲስ አበባ መጡ። አዲስ አበባ እንደደረሱ የት ገቡ? ምን ሆነ? እስኪ ከዛ ያጫውቱ። እንግዲህ አዲስ አበባ እንደመጣው እንደው የማይረሳ ቀን ነውና ጥቅምት 13 ቀን ነው የገባሁት አዲስ አበባ። በሌሊት ነው ስጓዝ ያደርኩት
በስንት ዓመተ ምህረት? 2004 ዓመተ ምህረት። እሺ 2004 እሺ ጥቅምት ወር ላይ መጣሁኝ። እንደው የማይረሳ ጊዜ ስለነበረ ነው የሚያስታወስኩት። ጥቅምት 14 ቀን ፈተና ነበረ፣ የመምህራኖች ፈተና ነበረ። ወደ 15 የአቋቋም መምህር ነው ለውድድር ለፈተና የቀረበው። የሚፈለገው ግን 2 የአቋቋም መምህር ነበረ። እንግዲህ የሁሉ የአቋቋም መምህር አስቡት፣ ግማሹ በድንጋይ ጠረባ፣ ግማሹ ቁራሌም የሆኑ አሉ። ያው ጤና ሰጥቶ መቼም መዘዋወር እግር ኑሮት ሰው ሰርቶ መብላት መልካም ነው እንጂ እንግዲህ እነዚህ መምህራኖች በጣም እንደምታውቀው በጉባኤ ቤት የምን ልብስ አጥበን ሰሚዝ የምንቀይርበት ስለሌለን ያ የለበስነው ሰሚዝ ወርም እስከ ወር ድረስ ሊቀመጥ ይችላል እና እንደዛ ብለን ነው የተማርነው። የእናት ትኩስ እንጀራ የለም፣ የእናት ወጥ አልቆብኛል እማዬ ወጥ አድርጊልኝ የታተይ የለምና የተማሪ ቤት ውሻ ጮሆብህ ደረቅ እንግዲህ ኮቸሮ ቆርጥመን ከዛ ኮቸሮም ሲጠፋ ውሃ ጠጥተን ነው። እኔ ለ30 ዓመት ያህል ነው እንግዲህ በጉባኤ ቤት ያሳለፍኩት እስከማስመሰከር ድረስ ማለት ነው። ይህን ያህል ዘመን ስኖር እንግዲህ አንድ ቀን እንኳን ትኩስ እንጀራ አልበላሁም እውነት ለመናገር እግዚአብሔር በሚያውቀውና በዚህ ኖረን እንግዲህ ያው ለውድድር ቀረብን። 2 ሰዎች ብቻ አለፍን ማለት ነው። አንደኛ ደረጃ የወጣ ልጅና እኔ ፈተናውን 2ታችን አለፍን። ያው ሌላው የት ነበር ፈተናው? ፈተናው የት ነበር? ለየትኛው ደብር ነበር? ሳሪተ ምሕረት ነበረ አንዱ ፈተና የወጣው፣ አንዱ ደግሞ ካሳንቺስ ዑራኤል ነው ፈተና የወጣው። 2 ያቋቋም መምህር ነው እንዳልኩ የተፈለገው። ፈተና የተሰጠው የት ነው? ሀገረ ስብከት ምንድነው? አዲስ አበባ ሀገረ ስብከት የፈተና መስጫ። ከዛ ፈተናው እንዳለፍነ ተለጥፏል። መምህር ልሳነ ወርቅ በ2ኛ ደረጃ አልፈዋል ብሎ እዛ ሰሌዳ ማስታወቂያ ሰሌዳው ላይ ተለጥፎ አየሁኝ። በጣም ተደሰትኩኝ። በድንገት እንደ ትናንት መጥቼ እንደ ዛሬ ተፈትኜ ማለፌ በጣም ተደሰትኩ በጊዜው እና የቅጥር ደብዳቤ ለማጻፍ ገባው ማለት ነው። እሺ ከዛ እንግዲህ እንደምታውቀው ሀገራችን በቤተ መንግስት ብቻ ሳይሆን በቤተ ክህነት አጨብጭቦ ሌብነቱ፣ እንብድናው፣ ዝርፊያው ሰተት ብሎ ቤተ መቅደሱ ገብቷልና እኔ አላቅም። የክፍለ ሀገር ልጅ ነኝ። እንደው ጫማችን እንኳን ቅጽረ ቤተክርስቲያን ለመግባት ገና ከእድሞ ከአጥር ሳንደርስ ነው ጫማው ልቀን ወደ ቤተክርስቲያን ግቢ ውስጥ የምንገባው። ፈሪሃ እግዚአብሔር ያለበት አባቶች ስናጠፋ ገስጸውና እንግዲህ ነው ያደግነውና እኔ እዚህን ሀገር በፍጹም ባህሉንም ምንም አላቅም። እንግዲህ ለማጻፍ ስገባ የቅጥር ደብዳቤ በዛ ሰዓት አዲስ ሴት ናት። እንግዲህ እኔ ስሟን መግለጽ ካለብኝም መግለጽ እችላለሁ። 40,000 ብር ያስፈልጋል ከ30,000 እስከ 40,000 ብር አለችኝና እኔ በዛ ተቀጥሬ የነበርኩት በእህል ነው። እህሉ የዛ ሰዓት ቢሸጥ 15 ኩንታል ይሄ ምንድነው ወዳክር ይሄ ምንድነው የሚባለው የቆሎ ቤት ድብልቅልቅ ያለ አንዱ የበሰለ የሚዘከረን አንዱ ደግሞ ጥሬ የሚዘከረን የዝም ብሎ ታውቀዋለህ እንደ ጉባኤ ቤቶችንና ስለምታውቀው ነው የምነግርህና እንደዛ ነው ውጥንቅጥ ይባላል። ያንን ሸክፈን 2,000 ብር አይሆንም በአመት ደሞዛችንና ምንም የሌለኝ ሰው ላይ ከዛ ጓደኞች ነበሩና አንዳንድ ጓደኞች ሲሳማከራቸው አይ ይሄ እኮ የተለመደ ሆኗል፣ እኛም እንደዚሁ ከፍለን ነው የገባነው፣ እንደው የሚያጋድድህ ዘመድ ካለ ጓደኛ ካለ ቤተሰብ ካለ ከሚል እንጂ አንተ የተፈተንከው ፈተና ምንም ተግባር የለውም አልኳቸው አሉኝ። ለምን ታዲያ ስሜን ለጠፉት አልፈሃል ለምን ወድቀሃል ለምን አይሉኝም ስላቸው ያማ እንግዲህ ለምን እንደለጠፉት እነሱ ናቸው የሚያውቁት አሉኝ። በዛ መንገድ ልቤ ተሰበረ።
እውነት ለመናገር እንደዚህ ከቤተ ክርስቲያን ላይ ከቤተ ክህነት ላይ እንደዚህ ይጠበቃል ብዬ ስለማላቅ ታሪኩንም ስለማላቅ ከዛ በፊት እንደው በጣም ነው የተጎዳሁት። እንግዲህ ምንም ማድረግ አልቻልኩም። እንደውም ክሰሳቸው አሉኝ። ብዙ ጓደኞች ነበሩ። እኔ መውጫ መግቢያ ማላቅ ሰው ነኝ። ሁለተኛ ቀን እድሌን ልሞክር ብዬ እዛው ሀገረ ስብከት እንግዲህ ኩስም እያልኩ ስገባ ጥበቃዎቹ እንደ የፈሮን ጥበቃዎች ነው የሚመስሉትና እየገፈተሩ አስወጡኝ። እንደውም አንደኛውስ መቶኛል አስታውሳለሁ። በያዘው ቆመጥ አታስገቡትም ተባለ ይመስለኛል። ቆይ ሴትዮዋ ፈታኝ ናት? ሀገረ ስብከቱ ውስጥ አሁን 40 ሺህ ብር አምጡ የምትሉት ሴት ፈታኝ ናት? ምንድነው የስራ ድርሻዋ? እንደው ስራ ድርሻዋንም ምንም በዛ ጊዜ የማውቀው ጉዳይ የለኝም። ብቻ ሮማን እንደምትባል አውቃለሁ። አንድ ቤተክርስቲያንም ተቀጥራ እንደምታገለግልም አውቃለሁ። እንግዲህ ቤተክርስቲያን ውስጥ ላይ እዚሁ አዲስ አበባ ውስጥ ትልቅ ቤተክርስቲያን ነው። እዛ ውስጥ እንደምትሰራ አውቄያለሁኝ። እንግዲህ አቀባባይ ትመስለኛለች። ተቀብላ የምታከፋፍል ነው የሚመስለኝ እንጂ እዛ ስራ ድርሻዋ ምን ይሆን አላውቅም። እሺ ከዚያ ምን ሆነ? ከዛ በኋላ እንግዲህ ጥበቃዎቹ አላስገቡኝ አሉ። ሁለተኛ ለምን የቅጥር ደብዳቤ አይወጣልኝም አይጻፍልኝም? ለፈተና ቀርቤ ፈተና ወረቀቱ ተለጥፎ አገር ጉዱ እያየው እንግዲህ ወጭወራጁ ነው የሚያየው መመልሳነ ወርቅ እያለ ያነበበው ነው ሁሉም ሰውና ለማለት እድል ለመሞከር ነበር። በር ስገባ ጥበቃዎቹ አንደኛው ልብሴን ይጎትታል፣ አንደኛው ደግሞ ባካችሁ ተወይ ስላቸው አንደኛው ገፈተረኝ፣ አንደኛው ደግሞ መቶኛል። ማስታወሰው ጊዜ ስለነበረ አትገባም ብሎ በያዘው ቆመጥ መታይ። ከዛ እያለቀስኩ ነው የተመለስኩት። እንባዬን ረጭቼ እዛው ቅድስት ማርያም ቤተክርስቲያን ስላለ ከፍ ብሎ ወጥቼ እንግዲህ በጣም ልቅሶዬን ሮሮዬን ለድንግል ማርያም ነግሬያት ወደ ማረፊያ ቦታ ተመለስኩ ማለት ነው። ከዛ አቅምም እንደሌለኝ አረጋገጥኩኝ። ወደ የፈርኒቸር ቤት ሶፋ ቤቶች ማቀው ልጅ ነበረ። እሱ ፈቅፍቅና በሳምንት 200 ብር አስብልሃለሁ ብሎኝ በሳምንት 200 ብር ይሰጠኛል። ያንን እየፈቀፈኩ ለተወሰነ ጊዜ ተቀመጥኩኝ። ያ 200 ብር እንግዲህ የቤት ኪራይ ተከራይቶ ለመኖር ምግብ ለመብላት በጣም ይከብዳልና የቀን ስራ ገባው። የቀን ስራ ስገባ እንግዲህ ከ8 ዓመት ጀምሬ ስራ አላውቅም እውነት ለመናገር እግዚአብሔር በሚያውቀውና ምክንያቱም ያደርኩት በቀለም ነው። በትምህርት ብቻ ነው ህይወቴን የገፋሁት ለ30 ዓመት ያህል። ከዛ አላዋጣኝ ሲል ወደ ቀን ስራ ገብቼ አርማታ መሸከም ጀመርኩ ማለት ነው። እንዲህ እያለ እንግዲህ ያው የቀን ስራ እጄ ፈነዳ። ቱሽ ብሎ በጣም ፈነዳብኝ። ያን አልችለው ስል እንደው እግዚአብሔር ይባርካቸው ማቃቸው ልጆች በቀን ስራ በሙያ ላይ ያሉ ነበሩ። የነሱ ረዳቱኝ እንጨት እንዳቀብላቸው ይስማር እንዳቀብላቸው አደረጉኝ። 15 ብር በቀን እያሰቡልኝ ከዛ ሙያ ስለማገኝ ሚስማር መደብደብ ተማርኩኝ። ከዛ እንደ አናጺ ሞከርኩ ማለት ነው። እንግዲህ አመት ከ6 ወር ከሰራው በኋላ በቀን ስራ ሙያም ለምቼ ቆርቆሮ 7ኛ ፎቅ ላይ የመንግስት ኮንዶሚኒየም ነው። ጣራ ቆርቆሮ መትቼ ጨርሼ መፋሰሻ ሻንዳውን ሳስር እንግዲህ ከ7ኛ ፎቅ አንስቼ መሬት ላይ አረፍኩ ማለት ነው። ዘመዴ ወደኩኝ ራሴ ኃይል እንግዲህ ያው ያቺ ቀን እንግዲህ ለኔ የተዘጋጀች ነበረች፣ የጥፋት ቀን ነበረች ለኔ። እንግዲህ እግዚአብሔር ያው ያልበጠሰው ቀን ስለሆነ እንጂ እውነት ለመናገር በሰው ዘንድ የሚታሰብ አይደለም። ከ7ኛ ፎቅ ቀርቶ ሰው ከሽንት ቤት ወርቆ እኮ ይሞታልና ያው በቃ ያቺ ቀን ጨለመችብኝ ለኔ። ከ7ኛ በቀጥታ መሬት ላይ ነው ያረፍኩት። የተቀበለኝ ይሄ መፋሰሻ ትቦ የሚቀበርበት ድንጋይ ተፈልፍሎ ነበር። ድንጋዩ ላይ ነው ሰውነት ያረፈው።
ከትከሻዬ ጀምሮ የስፓይናል ኮርድ እስከ መቀመጫዬ ድረስ ብትን አለ። እኔ አላቅም ደግነቱ ህይወቴ ነፍሴ ከህይወቴ ጋር ያለችም ስለማይመስለኝ እስከ 2 ወር ድረስ አላቅም ነበር የት እንዳለው የት እንደተኛው እና አለማወቄ ደስ ይላል። እና ከዛ በኋላ ራሴን ያገኘሁት ሆስፒታል ነው ማለት ነው። መብራት ይሆን ምን እንግዲህ መብራት ሲጠፋ ነው እንደዛ የሚሆነው።